አንድ ወቅት ላይ ከአንድ ወዳጄ ጋር ክፍለ ሀገር ላይ ክሩሴድ ለማዘጋጀት አቅደን እንጸልይ ነበርና ስንጸልይ እግዚአብሔር ይሄንን ቃል ሰጠን። የመስዋዕቱን በግ አዘጋጃለሁ አለን እና እምነት ይፈተናል ብሎ አጠገባችኋለሁ። እምነት ይፈተናል ብሎት ሃሌሉያ። እና ሁሉ ነገር ተዘጋጀ፣ ቸርች ተዘጋጁ ምናምን። ከዛ ፖስተር ምናምን ይሰራል፣ የሚያስፈልጉ ነገሮች አሉ። እና ማን ነው ስፖንሰር የሚያደርገው? እኛ ነን። ግን በጊዜው ምንም ለፖስተርም ለኮንፈረንስም ለክሩሴድም የሚሆን ገንዘብ እጃችን ላይ የለም። ብዙ ህዝብ ነው ክፍለ ሀገር ላይ ታውቃላችሁ። ክሩሴድ ኮንፈረንስ ይዘጋጅ በጣም በሰፊው ነው። ከዚህ የሚሄዱ ዘማሪዎች አገልጋዮች አሉ ይዘናቸው ግን ምን የለም ብር አልነበረም። እና ዝም ብለን መጸለይ ጀመርን። አሁንም እንጸልያለን፣ ምሽትም እንጸልያለን፣ ማታም እንጸልያለን እና እናውጃለን። የመስዋዕቱን በግ እግዚአብሔር ያዘጋጃል። ሃሌሉያ። የመስዋዕቱን በግ እግዚአብሔር ያዘጋጃል እንላለን። እውነትም አዘጋጀልን። ጥቂት ቀናት ሲቀሩ እግዚአብሔር ከፈተው። የሰዎች ልብ ይነካ ጀመረ። እኔ ይህንን ሸፍናለሁ የሚሉ ሰዎችን እግዚአብሔር ያዝልን ጀመር። ክብር ለኢየሱስ ይሁን። አሜን። ከዛ በተረፈ ነገር አገልግለን ዘና ብለን ተመለስን። ክብር ለኢየሱስ ይሁን። ሃሌሉያ። እና ይገርመኛል ሳስበው ያ ፕሮግራም ካሰብነው በላይ ነው የተሳካው። በጣም ካቀድነው በላይ የእግዚአብሔር ሐሳብ ስለነበረ አሜን። ክብር ለኢየሱስ ይሁን። ምንድነው እያልኳችሁ ያለሁት? እምነታችን ማላይ ይሁን፣ ሁኔታዎች ላይ ሳይሆን እግዚአብሔር ላይ ይሁን። አሜን። ሰዎች ላይ ሳይሆን ማላይ ይሁን፣ እግዚአብሔር ላይ ይሁን። አሜን። ስለዚህ እምነታችን እሱ ላይ ነው። አሜን። ክብር ለኢየሱስ ይሁን። መጽሐፍ ቅዱስ ምሳሌ 3 ላይ በፍጹም ልብ በእግዚአብሔር ታመን፣ በራስህም ማስተዋል ምን አትበል ይላል። በማን ታመን ይላል? በራስህ ታመን ይላል። በእውቀት ታመን ይላል። በገንዘብ ታመን ይላል። በውበት ታመን ይላል። በችሎታ ታመን ይላል። በሰዎች ታመን ይላል። በማን? አሜን። እግዚአብሔር ይችላል። አሜን። እስቲ ይችላል በሉ። ኤልሻዳይ ነው። አሜን። ስለዚህ እናምነዋለና እምነት ባይዘው ምርጫ ነው። እምነት ምንድነው አልኳችሁ? ምርጫ ነው። ማመንም አለማመንም ምርጫ ነው። እነዛ ሁለት ሰላዮች ከ10 ጋር ያዩት ተመሳሳይ ነገር ነው። የሆነ ሌላ ነገር ለነዛ ሌላ አላሳየም። ያዩት ሁሉም ተመሳሳይ ነው። ከነዓንን ሄደው የሰለሉት የዔናቅን ሰዎች አይተዋል። ወተትና ማር የምታፈሰው ምድር አይተዋል። ግን ሁለቱ ምን መረጡ? ማመንን መረጡ። ምን ብለው ማመንን መረጡ? እግዚአብሔር ይረዳናል፣ አሳልፎ ይሰጠናል፣ እንደ እንጀራ ያደርግልናል የሚለውን አመኑ። 10ሩስ እኛ እንዳንበጣንን አንችልም፣ ይበሉናል፣ ይጨርሱናል፣ ስለዚህ በፍጹም መቅጠም አንችልም፣ በፊታቸው መቆም አንችልም ብለው ፍርሃትን መረጡ። እውነትም እንዳሉት ሆነባቸው። እዛው ነው የሞቱት። ሪፖርት ባደረጉ በማግስቱ እግዚአብሔር ቀሰፋቸው። ለምን? ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። እግዚአብሔር የሚደሰተው እግዚአብሔር አምላክ ልቡ የሚነካው በሚያምኑ ሰዎች ነው ማለት ነው። አሜን። እና እንደዚህ ያለ እግዚአብሔር በምድረ በዳ ሊጥለን አሳልፎ ሰጥቶናል፣ ልጆቻችን ለጠላቶቻችን ምርኮ ሊያደርግ ነው ወደዚህ ያወጣን ብለው እግዚአብሔር ላይ ያጎረመረሙ። እንደዚህ ያለው ለሙሴ እግዚአብሔር በእኔ ላይ ያጎረመረሙትን ሰምቻለሁ፣ እስራኤል ልጆች እንዳሉት እነሱ ይሞታሉ በምድረ በዳ አለው። ለምርኮ ይሆናሉ ብለው ያሉ ልጆቻቸው ግን ይገቡባታል። ለነሱ የነበረው በረከት ለማን ተላለፈ? ምን ባለማለታቸው? ባለማመናቸው። በኢየሱስ ስም ዛሬ አይተላለፈን። በኢየሱስ ስም አይተላለፈን። እኛ የራሳችንን በረከት እንበላለን፣ እነሱ ደግሞ የራሳቸውን ይበላሉ። አሜን። ክብር ለኢየሱስ ይሁን። መተላለፍ አይሁን። ኢየሱስ ክርስቶስ ያድናል። በእግዚአብሔር ላይ ነበር የታመነው ነህምያ። በህይወታችን ለሚገጥሙን ቻሌንጆች ሁሉ በእግዚአብሔር ላይ እንታመናለን። ያንዳንዱን ቻሌንጅ በእግዚአብሔር ታምነን እናልፋለን። እያንዳንዱን የሚገጥመንን መከራና ሁኔታ በእግዚአብሔር ታምነን በእግዚአብሔር ተረድተን እንሻገራለን። አሜን። ክብር ለኢየሱስ ይሁን። በእግዚአብሔር ማለፍ ይሆንልናል። ሶስተኛው ከነህምያ የምንማረው ያበረታታቸዋል። ክብር ለኢየሱስ ይሁን። ይውላችሁ እምነት ተግባርን ይጠይቃል፣ አክሽንን ይጠይቃል። መጽሐፍ ቅዱስ እምነት ያለ ስራ ምንድን ነው ይላል? ምን ያለ ነው ይላል? የሞተ ነው። ያዕቆብ ምዕራፍ 2 ላይ አይደለም? እምነት ምን ይፈልጋል? እስቲ ተግባር በሉ፣ ስራ በሉ እስቲ። ሃሌሉያ። እንደሱ ነው። አክሽን ይፈልጋል። ዮርዳኖስ የቆመው ዮርዳኖስ ያቋረጠው ካህናት በእግሮቻቸው ምን ሲሉበት ነው? ከረገጡት በኋላ ነው። እና ዮርዳኖስ አሁን እንደው እንትን ይመስላል አይደል? ትንሽዬ እንትን ትመስላል ወንዝ በጣም እስከ አፉ ሞልቶ የሚያስገመግም የሚያስፈራ ወንዝ ነው። እናቴ ይዞኝ ብሄድ ብለህ ነው የምታስበው እንደ ሰው ስታስብ። ግን በእግዚአብሔር ከታመንክ ሃሌሉያ፣ እንደዛ ብርቱ ወንዝ ላይ እግራቸውን አጠለቁ። ያን ጊዜ ዮርዳኖስ ምን አለ? ቆመ። በኢየሱስም ለዚህ ክብር ያብቃል። እንዲህ ብሎ ማለፍ ይሆንልን በኢየሱስ
ሞተን የምንባልበት ጉዳይ ሳይሆን እኛ ራሳችን በሕይወት ሆነን ሃሌሉያ የምንለው ነገር ያርግልን። አሜን። ክብር ለኢየሱስ ይሁን። እና ጢሞቴዎስ እንደዚህ ያለው አንተ ብዙ ሩጫ ይጠብቃል፣ ብዙ ተጋድሎ አለብህ፣ ብዙ ሰልፍ አለብህ፣ ብዙ ልትሰራው የተገባው ነገር አለ ይለዋል። ቁጥር 5 ላይ ምዕራፍ 4 ሁለተኛ ጢሞቴዎስ አንተ ግን በነገር ሁሉ ነገርን ሁሉ በልክ አድርግ፣ መከራን ተቀበል፣ የወንጌል ሰባኪነትን ስራ አድርግ፣ አገልግሎትን ፈጽም ይለዋል። አገልግሎትን ምን አድርግ? ፈጽም። አጠገባቸው ያለው ሰው አገልግሎትሽን ፈጽም ይተባባሉ። ከዚህ በፊት ተናግሬ ያለው አንድ ማይልስ የሚለው አባባል አለ። እግዚአብሔር የሰጠውን ዘመን ሰውየው እግዚአብሔር ያስቀመጠለትን ጥሪና የእግዚአብሔርን አጀንዳ ሳይፈጽም ከሞተ ሞተ ሳይሆን ተገደለ ነው የሚባለው። ድንገት ተቀሰፈ ነው የሚባለው አለ። ከጊዜ አንፃር እናንተ አንብቡት። ብዙ ዝርዝር ውስጥ አልገባም። ብዙ ጊዜ ጠላቶቹ ተነስተውበታል። እነ ሰንበላጥ፣ እነ ጦቢያ፣ እነ ጌሳም እነዚህ የሀገር መሪዎች ናቸው። ብዙ ህዝብ አብሯቸው አለ። ብዙ ጊዜ ማስፈራሪያ ልከውበታል። በተደጋጋሚ ሰልፍ ጦርን ይዘው ሊወጡበት ሞክረዋል። ነገር ግን በድፍረት ነህምያ ተጋፈጣቸው። በእምነት ተጋፈጣቸው። በአንድ እጃቸው የጦር መሳሪያቸውን ይዘው በአንድ እጃቸው ይዋጉ ነበር። ይህን ያክል ማለት ነው ጠላት። ለምን ድንገት መጥተው እንዳያጠቋቸው። ስለዚህ በአንድ እጃቸው እየተዋጉ በአንድ እጃቸው ምን ያደርጉ ነበር? ይሰሩ ነበር። በአንድ እጃቸው የጦር መሳሪያ ይዘው በአንድ እጃቸው ይሰሩ ነበር። በተቃውሞ አልፈሩም። እግዚአብሔር ሙሴ እንደዚህ ያለው በቃ አትገባም፣ ደግማ አታንሳ ይህን ጉዳይ አለው። አሳየኝ እባክህ ልግባ ብሎ ሲለምነው ነው አትገባም አለው። ግን ምን አለው? ኢያሱ ህዝቡን ያስገባልና አበረታታው። ምን አድርገው? በኢየሱስም የብርታት መንፈስ ያገኘን። ሃሌሉያ። ለመውረስ ምን ያስፈልጋል? መበርታት፣ መጽናት፣ መበርታት። እስቲ በረታለሁ በሉ። የሚያበረታ እግዚአብሔር እጅ ያገኛችሁ። የሚያበረታ እግዚአብሔር እጅ ያገኘን። በኢየሱስም ያገኘን፣ ያገኘን፣ ያገኘን። መበርታት አለበት። 31 ነገስታት ነው ከፊቱ ያሉ ኔሽንስ ናቸው። ብዙ ጦር አለ ከፊት፣ ብዙ ውጊያ አለ፣ ብዙ መንገድ አለ የሚሄድበት። መበርታት አለበት። ይሰው በኢየሱስም የብርታት መንፈስ ያገኛል። ሃሌሉያ። ስለዚህ በብርታት ነህምያ ተጋፈጣቸው። ክብር ለኢየሱስ ይሁን። ዴስቲኒያችሁን አስቡ አላቸው። ተዋጉ፣ አትፍሩ። አልፈራም በሉ። በደንብ አልፈራም በሉ። እስቲ ኢየሱስ ጌታ ነው። የእግዚአብሔር ሐሳብ በዘመኔ ይፈጸማል በሉ እስቲ። የእግዚአብሔር ፍቃድ በእኔ ላይ ይፈጸማል በሉ እስቲ። የሰው ሐሳብ አይደለም፣ የጠላት ሐሳብ አይደለም፣ የእግዚአብሔር ፍቃድ በእኛ ላይ ይፈጸማል። አሜን ሃሌሉያ። በእምነት ተቋቋማቸው። መቅደስ ግባ ተደበቅ ምናምን ይሉታል። ሐሰተኛ ነቢያትን ሁሉ ገዙበት። የሰማይ አምላክ ያከናውንልናል። አሜን ያከናውንልናል። እኛም ባሪያዎቹ ተነስተን አሜን